ሰላም እንደናችሁ ውድ የመንጌ ዩቲዩብ ቻናል እና የቲክቶክ ቤተሰቦች ዛሬም እንደተለመደው በአስተማሪ ቪዲዮ ተመልሻለሁ። ለዛሬ ይዤላችሁ የቀረብኩት አስተማሪ ቪዲዮ እንደምትመለከቱት how to dilute chlorine solution bleach or berekina with water ከብሊች በረኪና ክሎሪን ሶሉሽን ከውሃ ጋር እንዴት አድርገን ነው ሚክስ የምናደርገው ዳይሉት የምናደርገው የሚለውን እሱን እንመለከታለን ማለት ነው። እንግዲህ በረኪና ክሎሪን ሶሉሽን ወይ ብሊችን የምንጠቀመው ለዲኮንታሚኔሽን ሃይ ሌቭል ዲስኢንፌክሽን ፕሮሰስ ብለን የምንጠራው አለ። ስለዚህ ለዲኮንታሚኔሽን እንዴት አድርገን እንጠቀማለን ለሃይ ሌቭል ዲስኢንፌክሽን ከሆነ ደግሞ እንዴት እንጠቀማለን የሚለውን እንመለከታለን ማለት ነው። እንግዲህ የመጀመሪያው ዲኮንታሚኔሽን ፕሮሰስ ብለን የምንጠራው ነው። ዲኮንታሚኔሽን ማለት ምንድነው የሚለውን ማየት ያስፈልጋል። ዲኮንታሚኔሽን የምንለው it is a process of inactivating hepatitis B virus, C virus and HIV ማለት ነው። እንግዲህ ዲኮንታሚኔት በመናደርግበት ሰዓት HIV hepatitis C እና hepatitis B ቫይረስን አክቲቭ የነበሩትን ኢንአክቲቭ ማድረግ ነው አንዱ ስራችን። ሶ ከዛ ጋር ተያይዞ it reduces numbers of microorganisms but it does not eliminate them ነው። እንግዲህ ማይክሮኦርጋኒዝም ቁጥር ይቀንሳል ግን ሙሉ በሙሉ ማይክሮኦርጋኒዝሞችን ማስወገድ አይችልም ማለት ነው። ይሄ ዲኮንታሚኔሽን መቼ ላይ ነው የምንሰራው ስንል is performed before cleaning ማለት ነው። እቃን ከማጠባችን በሳሙና በውሃ ከመታጠቡ በፊት ቀድመን በክሎሪን ሶሉሽን በበረኪና በብሊች በቀላሉ የምንጠቀምበት ነው። እንዴት ነው የምንጠቀመው? soak instrument for 10 minutes ማለት ነው። ኢንስትሩመንቱን ወይም ኦብጀክቱን ለ10 ደቂቃ ምን ማድረግ ማለት ነው እዛ የተዘጋጀው በረኪና ሶሉሽን ውስጥ ማዘጋጀት ወይም መዘፍዘፍ ማለት ነው ማቆየት ማለት ነው። የምናዘጋጀው ለ10 ደቂቃ የምናቆየው ምን ያክል ፐርሰንት ነው ስንል use 0.5% of dilute ነው። በዳይሉት ደረጃ 0.5% ዳይሉት ነው የምንጠቀመው ማለት ነው። ስለዚህ ዲኮንታሚኔሽንን ለመስራት ወይም ዲኮንታሚኔት ለማድረግ ሶክ ለማድረግ እንዴት አድርገን ነው ከውሃ ጋር ሚክስ የምናደርገው የሚለውን ስናይ እንግዲህ ይሄ ክሎሪን ሶሉሽን በረኪና በሁለት አይነት ፕሪፓሬሽን ይኖራል። በሊኩዊድ እና ፓውደር መልክ ማለት ነው። ሊኩዊድ ማለት በፈሳሽ መልክ ይኖራል፣ በፓውደር ማለት በዱቄት መልክ ይኖራል ማለት ነው። ስለዚህ በሊኩዊድ መልክ ከተዘጋጀ ካለ እንዴት አድርገን ነው የምናዘጋጀው የምንሰራው ስንል ቶታል ፓርት ኦፍ ዋተር ነው ወይም TPW ብለን የምንጠራው ሪኳየርድ ማለት የሚፈልገው የራሱ ጀነራል ፎርሙላ ይኖረዋል ማለት ነው። TPW total parts of water ማለት ምን ፈልገው አጠቃላይ ምን ያክል ውሃ እንጠቀማለን የሚለውን የምናይበት ስለሆነ ማለት ነው። TPW ወይም total parts of water is equal to percent of concentration over percent of dilute minus 1 ነው። ለዚህ ኮንሰንትሬሽኑ ለዳይሉቱ አካፍለን ከዛ ያገኘነውን ቁጥር ላይ አንድ ስንቀንስ የምናገኘው ቁጥር ያ የሊኩዊድ ሶሉሽን ፕሪፓሬሽን ይሆናል ማለት ነው። ለምሳሌ 4% ብንጠቀም ማለት ነው። በዚህ መሰረት ስንሰራ total part of water is equal to percent of concentrationአችን 4 ነው 4% ማለት ነው። percent of dilute ደግሞ እዚህ ጋር በፊት መግቢያ ላይ እንደተነጋገርነው 0.5% dilute ነው ለዲኮንታሚኔሽን የምንጠቀመው። ስለዚህ 4 ሲካፈል ለ0.5 -1 ነው። እንግዲህ .05ን ለማውጣት ይሄን በ10 እናባዛለን ይሄን በ10 ማባዛት ነው። በምን አባዛበት ሰዓት 10 በ4 40 ይሆናል። 0.5 በ10 ስናደርገው 5 ይሆናል ማለት ነው። ስለዚህ 40 ሲካፈል ለ5 በሚል ይመጣልናል ማለት ነው። 40 ሲካፈል ለ5 ደግሞ ስንት ይሆናል ማለት ነው? 8 ነው የሚመጣው። 8 ሲቀነስ 1 = 7 ነው። ስለዚህ አጠቃላይ 7 ነው። ያ ማለት በመናስቀምጥበት ሰዓት 1:7 ብለን እናስቀምጣለን ማለት ነው። 1:7 ማለት 1 እጅ በረኪና 7 እጅ ውሃ ወይንም በጆግ ምንለካ ከሆነ 1 ጆግ በረኪና ካረግን 7 ጆግ በዛው በመለኪያው 7 ጆግ ውሃ አድርገን ማዘጋጀት መስራት እንችላለን ማለት ነው። ይሄ ሊኩዊድ ለዲኮንታሚኔሽን የምንሰራው ከሆነ በዚህ መልኩ ነው የምንሰራው ማለት ነው። በፓውደር መልክ ፕሪፓሬሽን ካለ ደግሞ ግራም ፐር ሊትር ነው። እንግዲህ ያ ማለት ግራም ፐር ሊትር ማለት ፐር 1 ሊትር ኦፍ ዋተር 1 ሊትር ውሃ ውስጥ ምን ያክል የፓውደር በግራም እንጠቀማለን የሚለውን የሚያሳይ ስለሆነ ግራም ፐር ሊትር = percent of dilute over percent of concentration times 1000 ነው። ይሄ ደግሞ ሪቨርስ ነው። ቅድም ላይ ካየነው ዳይሉቱ ከላይ ይሆንና ኮንሰንትሬሽኑ ከታች ይሆናል። ያገኘነውን ቁጥር በ1000 ማባዛት ማለት ነው። ለምሳሌ 20% of powder ለዲኮንታሚኔሽን በፓውደር 20% ክሎሪን ሶሉሽን ቢሰጠን ግራም ፐር ሊትር = percent of dilute ምንድነው ስንል አሁንም 0.5% ክሎሪን ነው የምንጠቀመው 0.5 ይሆናል። ኮንሰንትሬሽኑ 20 ተሰጥቶናል ማለት ነው። ሲባዛ በ1000 ነው። እንግዲህ በቀላሉ ምን ማድረግ እንችላለን? 0.5ን በ1000 አባዝተን ያገኘነውን ቁጥር ለ20 ማካፈል እንችላለን። ያ ማለት 0.5 በ1000 ስናባዛው 500 እንደማርሰው በ1000 500 ይሆናል። 500 ሲካፈል ለ20 ማርሰው
ስለዚህ 1 0 በ1 0 እናጣፋለትና 50 ሲካፈል ለ2 ይመጣልናል ማለት ነው 50 ሲካፈል ለ2 25 ነው ስለዚህ 25 ግራም ፐር ሊትር ማለት ነው 25 ግራም ፐር 1 ሊትር ኦፍ ዋተር 1 ሊትር ውሃ ውስጥ 25 ግራም ክሎሪን ሶሉሽን በቀላሉ አድርገን መስራት እንችላለን እሱን ይሆናል ማለት ነው ወደ አድማጭ ተመልካቾቼ በድጋሚ እንግዲህ ሃይ ሌቭል ዲስኢንፌክሽን ወይም HLD በመንሰራበት ሰዓት ደግሞ የምንጠቀመው እንግዲህ ሃይ ሌቭል ዲስኢንፌክሽን ወይ HLD ማለት a process of destroying or eliminating all microorganism except bacterial endospore ነው የሚለን ያ ማለት ከባክቴሪያል ኢንዶስፖር ወይም ከስፖር ፎርሚንግ ባክቴሪያ ውጪ ያሉትን ማይክሮኦርጋኒዝሞች ሙሉ በሙሉ ማጥፋት ይችላል ግን ስፖር ፎርሚንግ ባክቴሪያል ኢንዶስፖር የሚባሉትን ማጥፋት አይችልም ለምን ከተባለ because ምንድናቸው እነዚህ ባክቴሪያል ኢንዶስፖር spore forming bacteriaሎች highly resistance for HLD ለhigh level disinfection በጣም resistance ስላላቸው በቀላሉ HLD spore forming bacteriaሎችን ሊያጠፋቸው አይችልም ማለት ነው በዛ ተያይዞ high level disinfection make 95% free from microorganisms make surgical and medical reusable medical and surgical instrument 95% free from microorganisms ያ ማለት ከ100% 95% ብቻ ነው ማይክሮኦርጋኒዝም ማጥፋት የሚችለው 5% spore forming bacteriaውን ማጥፋት አይችልም ማለት ነው ስለዚህ የሃይ ሌቭል ዲስኢንፌክሽን ላይ በመንጠቀምበት ሰዓት ከውሃ ጋር ሚክስ ለማድረግ ምን ያክል % ኦፍ ዳይሉት ነው የምንጠቀመው ዲኮንታሚኔሽን ላይ ከላይ እንደተመለከተው 0.5% ዳይሉት ነበር የተጠቀምነው ለሃይ ሌቭል ዲስኢንፌክሽን ሲሆን ግን የምንጠቀመው ዩዝ 0.1% ኦፍ ዳይሉት የምንጠቀመው 0.1% ኦፍ ዳይሉት ነው ማለት ነው ስለዚህ እንደ ኤግዛምፕል ስንሰራው ጀነራል ፎርሙላው ተመሳሳይ ነው ለሊኩዊድም በፓውደር መልክም ማለት ነው ለዲኮንታሚኔሽን ያየነው ማለት ነው ስንሰራ አሁን የምንጠቀመው ወይም ልዩነት የሚኖረው ምንድነው % ኦፍ ዳይሉቱ ለHLD ሃይ ሌቭል ዲስኢንፌክሽን 0.1 ነው ለዲኮንታሚኔሽን ደግሞ 0.5% ነው ማለት ነው ስለዚህ HLD ላይ 4% ቢሰጠን ቶታል ፓርት ኦፍ ዋተር = ምን አረጋው % ኦፍ ኮንሰንትሬሽን ስለሆነ 4 ሲካፈል ለ0.1 -1 ነው ይሄን በ10 እናባዛለን ይሄን በ10 እናባዛና 40 ሲካፈል ለ1 ማለት ነው -1 40 ለ1 40 ነው ሲቀነስ 1 39 ያ ማለት 1 ሬሽዮ 39 ይሆናል ማለት ነው አንድ እጅ በረኪና 39 እጅ ውሃ የሚለውን እንጠቀማለን ማለት ነው በፓውደር መልክ ደግሞ 20 ቢሰጠን አሁንም በተመሳሳይ ጀነራል ፎርሙላው የምንጠቀመው ተመሳሳይ ነው % ኦፍ ዳይሉቱ ስንት ነው ኦቨር ኮንሰንትሬሽን ነው % ኦፍ ዳይሉቱ 0.1 ነው ኮንሰንትሬሽኑ ደግሞ 20% ተሰጥቶናል ማለት ነው ሲባዛ በአንድ ሺህ አድርገን መስራት እንችላለን ማለት ነው ለዚህ 0.1 በአንድ ሺህ አባዝተን ለ20 ማካፈል ነው 0.1 በአንድ ሺህ ስናባዛው 100 ማለት ነው 100 ነው ሲካፈል ለ20 ነው ስለዚህ 100ን 10 በአንድ 0 ስናጣፋው 10 ሲካፈል ለ2 ነው 10 ሲካፈል ለ2 ደግሞ 5 ነው 5 ምን ስንል ግራም ፐር 1 liters of water ማለት ነው ስለዚህ ይሄም ደግሞ የሚያሳየን 5 ግራም ፓውደር ሶሉሽን 1 ሊትር ውሃ ውስጥ በቀላሉ ሚክስ አድርገን ማዘጋጀት እንችላለን ማለት ነው ይሄ ለHLD ወይም ሃይ ሌቭል ዲስኢንፌክሽን ከሆነ የምንጠቀመው ነው ስለዚህ አሁን ያሳዩዋችሁን መሰረት አድርጋችሁ ለሃይ ሌቭል ዲስኢንፌክሽን እና ለዲኮንታሚኔሽን በሊኩዊድ እና በፓውደር ለፓውደር 50% ለሊኩዊድ ደግሞ 10% አድርጋችሁ ሰርታችሁ መልሱን ኮሜንት መስጫው ላይ አስቀምጡልኝ መንጌ ነበርኩኝ ሰላማችሁ ይብዛልኝ ወዳችኋለሁ ፋሚሊ